እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች እንግዲህ ዛሬ ለየት ባለ ኮንቴንት ለየት ባለ አይዲያ ነው ይዘንላችሁ የመጣ ነው። እንግዲህ አብረን እንገንባ ነው። ተምኔሉንም እንዳያችሁት ነው አብረን እንገንባ ይላል ማለት ነው። እንግዲህ አብረን እንገነባው ምንድነው የሚሉትን ዛሬ ዲቴል የምናወራ ይሆናል። እንግዲህ የዛሬው ቪዲዮ እስከ መጨረሻው ብታዩት በጣም አጭር የሆነና በጣም ፕሪሳይስ የሆነ ቪዲዮ ነው። እስከ መጨረሻው ብታዩት በጣም ታተርፉበታላችሁ። እናንተን በአጭር ጊዜ ውስጥ የቤት ባለቤት ሊያደርግ የሚችል በጣም ቆንጆ የሆነ አይዲያ ነው ይዤ የመጣሁትና እስከ መጨረሻው በጣም ፔሸንት ሆናችሁ ለማየት ሞክሩ። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። እንግዲህ ለማታውቁኝ ያሬድ እባላለሁ ወይም ኢንጂነር ያሬድ እባላለሁ። ያያ ኮንስትራክሽን እንግዲህ ያያ ኮንስትራክሽን ለረጅም ጊዜ በኮንስትራክሽን ሴክተር ላይ ዲዛይን ቢልድ እያደረግን አዲስ አበባ መዲናችን ከተማ አዲስ አበባ ላይ እንዲሁም ደግሞ ሌሎች ክፍለ ሀገሮች ላይ እየወጣን እየሰራን እንገኛለን። እንግዲህ በዛሬው ቪዲዮአችን ለየት ያለ ነገር ምን ይዘን እንምጣ ብለን እንግዲህ ይሄንን ለረጅም ጊዜ ስናስብበትና እንደ ፕሮጀክት አድርገን ስንሰራው የነበረ ነው። እንግዲህ የዛሬው ኤፒሶድ 1 ነው። በቀጣይም ደግሞ ሌላም ኤፒሶድ እንሰራላችሁ ይሆናል ማለት ነው። አያይዘን ዲቴል ደግሞ ነገሮች ይዘን እንመጣለን ማለት ነው። ዛሬ አብረን እንገንባ በምንልበት ሰዓት ላይ ምንድነው ያው ብዙዎቻችሁ እንደምትገምቱት አብሮ መገንባት ወይም ደግሞ አብሮ ማልማት ነው ማለት ነው። እንግዲህ ይሄንን ነገር ለረጅም ጊዜ እኛም እንደ ፕሮጀክት ይዘነው ስንሰራበት ነበረ ነገር ስለነበረ ዛሬ እንግዲህ እስቲ የህዝቡን ፊድባክ ምን ይመስላል የሚለውንም ቴስት ለማድረግ ነው የዛሬው ቪዲዮአችንን ይዘን የመጣ ነው ማለት ነው። ሀገራችን ላይ ጊዜው አሁን ነው why now የሚለውን በምንጠይቅበት ሰዓት ላይ ጊዜው አሁን ነው። ለምን አሁን ለመገንባት ተፈለገ ከተባለ ታይሙ በጣም ሀሪፍ ታይም እንዲሁም ደግሞ በማህበር ቤቶችን ለመገንባት በጣም አመቹ የሆነ ታይሚንግ ስለሆነ እንግዲህ ሃይሊ ሰጀስት የምናደርገው በዚህ ሰዓት ላይ አብሮ ማልማት ከተማችን ላይ እንዲሁም ብዙዎች አብረው ያለሙ እንዲሁም አንዳንዶች መሬት ያላቸው መሬት ከሌላቸው በግሩፕ እየሆኑ ያለሙ አብረው ግንባታ እየሰሩ ይገኛሉና እንደነዚህ አይነት ፕሮፖዛሎችን ይዘን ስንመጣ እናንተ ምን ትጠቀማላችሁ በምንልበት ሰዓት ላይ እንግዲህ እናንተ የገንብታችሁ አፓርትመንት ሊሆን ይችላል ሼር የምታደርጉት እነዛን የምታገኙትን አፓርትመንቶች ወደፊት ለመሸጥ ሊሆን ይችላል። ነገ ሀብት ነው፣ ቅርስ ነው። ነገ ዛሬ ያለው ቫልዩ ነገ ሪተርን ኦን ኢንቨስትመንቱ በጣም ቀላል የሚባል አይደለም። ሀገራችን ላይ መኪና ገዝታችሁ አሁን ከረንትሊ በፊት ሪተርን ኦን ኢንቨስትመንት ነበረ፣ አሁን ግን የለውም። ሀገራችን ላይ እንደውም በጣም በጥሩ ሁኔታ ሪተርን ኦን ኢንቨስትመንት አለው የሚባለው እንግዲህ መሬት ወይም ደግሞ አፓርትመንቶች እንዲሁም ቢልዲንግ ወይም ደግሞ ቤቶች ናቸው። እነዚህ ነገሮች በምናስብበት ሰዓት ላይ ቤስት ታይሚንግ የሚባለው እንግዲህ አሁን ነው ብለን የተነሳንበት ኦልሬዲ ብዙ ከተሞች ላይ እየተገነቡ ስለሆነ እናንተም ይሄንን ተመራጭ ብታደርጉ ጥሩ ነው። ለምን እኛ ደግሞ ይሄንን ሀሳብ ይዘን መጣን ብላችሁ ከጠየቃችሁን ደግሞ ኦልሞስት እዚህ ዩቲዩብ ላይ እንዲሁም ደግሞ ፌስቡክ ላይ ኦልሞስት ወደ 30,000 ፎሎወሮች አሉን። ዩቲዩብ ላይ ደግሞ እንዲሁም እንደምታውቁ ከ7 ዓመት በላይ በዩቲዩብ ስራ ላይ ቆይተናል። ሶሻል ሚዲያ ላይ በተቻለን አቅም ብዙ ቫልዩዎችን ለሶሳይቲው ክሬት እያደረግን ለእናንተ በነፃ እያገለገልን ነበረ ማለት ነውና ዩቲዩብ ኦልሞስት ወደ 45,000 ፎሎወሮች አሉን። እንግዲህ ያሉንም ፎሎወሮች በእርግጠኝነት እዚህ ሀገርም ትሆናላችሁ ከውጭም እያያችሁት ይሆናል ይሄንን ቪዲዮ ሀገራችሁ ላይ መታችሁ ውጪም ያላችሁ ሀገራችሁ ላይ መታችሁ ንብረት ብታፈሩ የሚለው ሐሳብ አንዱ ነው። ሁለተኛ እዚሁም ሀገር ውስጥም ደግሞ ካላችሁ ደግሞ አፓርትመንቶች መሀል ከተማ ላይ ቢኖራችሁ ለእናንተ ነገ እንሽጠው ብትሉ እንዳልኳችሁ ሪተርን ኦን ኢንቨስትመንቱ በጣም አሪፍ ነው ማለት ነው። እኛን ተመራጭ የሚያደርገውና ይሄንን ሐሳብ እንድናመጣ ካደረገን ነገር አንደኛ የፎሎወሮች ሌቨሬጅ ለማድረግ ይመቻልና እናንተንም ከኛ ጋር አብራችሁ ብትሰሩ ሁላችንም አንተዋወቅም። ያው እናንተ እኛን ልታቁን ትችላላችሁ፣ እኛ ግን አብረን ተገናኝተን በመንሰራበት ሰዓት ላይ ነው ዲቴል የምንተዋወቀው። እሱን ደግሞ ወደፊት አብረን የምናየው ይሆናል ማለት ነው። አገራችን ላይ መታችሁ ኢንቨስት ብታደርጉ በተለይ ውጭ ሀገር ላይ ያላችሁ ፕላስ ከነገና ደግሞ አብዛኛውን ጊዜ እንግዲህ ሀገራችን ላይ የሪል ስቴትም ስራው ይሰራል፣ ግን ዲሊቨር ሲያደርጉ በ2 ዓመት በ3 ዓመት ነው። እንዲሁም እሱም በጣም ታሽተው ነውና ሃይሊ ሰጀስት ማደርጋችሁ ራሳችሁ ግን የምታለሙ ከሆነ ግንባታ ላይ ራሳችሁ ኢንቨስት አድርጋችሁ በጣም በአጭር ጊዜ ውስጥ ኦልሞስት እንደ ግንባታው እንደምንወስነው ጂ ፕላስ ቢልዲንጎች ይወስናሉ። ግን እስከ ጂ ፕላስ 8 እንገባ ከተባለ እስከ ፊኒሺንጉ ድረስ በጣም ሄደ ከተባለ ቴክኖሎጂውን ተጠቅመን ኬሚካሎች ተጠቅመን በጣም ሄደ ከተባለ ከ1 ዓመት ባነሰ ጊዜ ውስጥ ህንፃዎችን ገንብተን የምንረካከብበትን ጊዜ የምናመቻች ይሆናል ማለት ነው። የመጀመሪያው ያመጣናቸው ፕሮፖዝ ያደረግናቸው ነገሮች እኛ እንደ ሀሳብ ያነሳ ነው መሀል ከተማ ላይ ግንባታ ቢኖር ብለን አሰብን። እንግዲህ እንደ ኤግዛምፕል ኔክስት ኤፒሶድ እንዳልኳችሁ ቀጣይ መሀል ከተማ ላይ የት አካባቢ ቢገነባ ይሻላል የሚለውን ካሬውንና የሚሸጡ ቦታዎችን አማራጮችን ይዘንላችሁ የምንመጣ ይሆናል። እንግዲህ ሀገራችን ላይ መሀል ከተማ የሚባሉት ለአራቱም አቅጣጫ የሚያዋስኑ ከተሞች እንደ መገናኛ ሊሆን ይችላል፣ 22 አካባቢ ሊሆን ይችላል፣
ቦሌ ሊሆን ይችላል። እነዚህ ቦታዎች ላይ ተመራጭ የምናደርግበት ሲቹዌሽኖች ይኖራሉ። ምንም ጥርጥር የለውም። እነዚህን ቦታዎች በምንመርጥበት ሰዓት ላይ የመሬት ግዢው ትንሽ ሊጨምር ይችላል። ግን ነገ እንሽጠው ብንል የተሻለ ዋጋ ሊያወጣልን ይችላል ማለት ነው። ለሁለት ልንከፍላችሁ እንችላለን። የተሻለ ቦታ የምትፈልጉም ልትኖሩ ትችላላችሁ። እናንተን ለሁለት እንደ ዲፓርትመንት አድርገን አንድ ዲፓርትመንት ይሆናል። እንዲሁም ደግሞ ወደ ሀያት አካባቢ ላይ መሬት ስለሚቀንስ ከ250 ካሬ እስከ 300 ካሬ የሆኑ አፓርትመንቶችን ብንገነባ ብላችሁ ደግሞ ሰጀስት የምታደርጉ ካላችሁ የመሬት ግዢው እንዲቀንስላችሁ የምትፈልጉ ደግሞ ወደ ሰሚት አካባቢ ወደ ሀያት አካባቢ ላይ ሰሚት 72 አካባቢ ላይ የለሙ ሰፈሮች ስለሆኑ ወደዛም አካባቢ ሰጀስት እናደርጋለን። አዲሱ ገበያን ብትመጡ ቆንጆ ቦታዎች አሉ። እዛ አካባቢ ላይ ሀይሊ ሰጀስት እናደርጋለን። ግን እየሰፋ የሚመጣና ሞር እየተንቀሳቀሰ ያሉ ሰፈሮች ብዙ ጊዜ ከሰሚት አልፋችሁ ያሉ ሰፈሮች ቆንጆ እየተንቀሳቀሱ ስለሆነ አካባቢው ሜዳ ስለሆነ ቀጥ ያለ ሜዳ ስለሆነ ነገም እየሰፋ የሚመጣ ቦታም ስለሆነ እንግዲህ እኔም ተመራጭ የማደርገው ሁለተኛውን ዲፓርትመንት ወደዛ አካባቢ ላይ ተመራጭ ብታደርጉት ጥሩ ነው ብዬ አስባለሁ። እንግዲህ መሬት ከተገዛ በኋላ ቀጣዩ ስቴፕ የሚሆነው እንግዲህ ወደ ግንባታው ነው የምንሄደው። ከግንባታው ስቴፕ በፊት እንግዲህ የሚሆነው እንደ ማህበር የምናደርጋቸው ነገሮች ይኖራሉ ማለት ነው። ማህበር ክሬት ሲደረግ ፋይናንስ የሚባል ነገር አለ። አሁን እንዳልኳችሁ ሁላችንም አንተዋወቅም። ትረስት ኢሹ ሊኖር ይችላል። ትረስት ኢሹ እንዳይኖር እንግዲህ በእኔ በኩል በተቻለን አቅም እንግዲህ እንደ ያያ ኮንስትራክሽን ትረስት ቢልድ ለማድረግ ስለምንሞክር እንዲሁም ሀሳቡን እኔ ስላመጣሁት ፋይናንሱ ላይ ከፋይናንስ አካል እንግዲህ አንዱ ተሳታፊ የምንሆን ይሆናል። እንዲሁም ደግሞ ከእናንተ እዛው ከመሀላችሁ ደግሞ የምትመርጧቸው 2 ወይም 3 ሰዎች ደግሞ ይኖራሉ ማለት ነው። ማህበሩን ሰሌክት በምናደርግበት ሰዓት ላይ በተቻለን አቅም ፊልተር ለማድረግ እንሞክራለን። የተመዘገበው ሁሉ አብሮን ይሰራል ማለት አይደለም። የተመዘገበ ሁሉ ከኛ ጋር አብሮ ይቀጥላል ማለት አይደለም። ከተመዘገባችሁ ማለት ቀጥታ ወደ ማህበሩ ጆይን ታደርጋላችሁ ማለት አይደለም። ይሄን ልታውቁ ፈልጋለሁ። መጀመሪያ ኢንተርቪው ትደረጋላችሁ። እያንዳንዱ የምትሰሩትን ስራዎች ስለእናንተ ያላችሁበትን ስታተስ ፐርሰናሊቲያችሁንም ድረስ ቼክ እናደርጋለን። ምክንያቱም አብሮ መስራት ብዙ ጊዜ ጭቅጭቆች ሊፈጠሩ ይችላሉና እኛ መስራት የምንፈልገው ወደ ሶሉሽን የሚሄዱ ሰዎች ጋር ስለሆነ ኖ ኦፌንስ። አንዳንድ ሰዎች ፐርሰናል የምታደርጉ ሰዎች ልትኖሩ ትችላላችሁ። ብቻ ብዙ ጭቅጭቆችን ሊያነሱና ስራዎችን ሊያጓትቱ የሚችሉ አይነት ፐርሰናሊቲ ያላችሁ ሰዎች ካላችሁ ከእናንተ ጋር አብረን መስራት አንፈልግም እና ይሄንን ፊልተር የምናደርግበት እንግዲህ ዋናው ሜቶዳችን ከእናንተ ጋር አብሮ ኮሚኒኬት በማድረግ በስልክ ሊሆን ይችላል። ውጭ ሀገር ላይ ከሆናችሁ እንዲሁም ደግሞ እዚህ ከሆናችሁ በአካል ተገናኝተን ሻይ ቡና እያለን ያሉትን ነገሮች ዲቴል የምናወራ ይሆናል ማለት ነው። ገንዘብ ስላላችሁ ብቻ አብረን እንሰራለን ማለት አይደለም። ይህንንም እንድታውቁ ፈልጋለሁ። ማህበሩ ክሬት ከተደረገ በኋላ እንዳልኳችሁ ፋይናንሱ ነው የሚያሳስበው። ፋይናንሱን እንግዲህ እንደተነጋገርነው ከእናንተ መሀል ተመራጭ ይሆናል። ተመራጭ አድርገን እርስ በርስም ተዋውቀን ፕላስ ከእንደገና ደግሞ ከኛም አንድ ተሳታፊ የምንሆን ይሆናል ማለት ነው። እኛ እንደ ኮፋውንደር እኔም ተሳታፊ መሆን ይሆናል ፋይናንሱ ላይ። በዚህ መልኩ ነው የምንሰራው ማለት ነው። አንድ አፓርትመንት ብቻ እንሰራለን ማለት አይደለም። በግሩፕ እየተደረገ ሌሴ ለአንድ አፓርትመንት G+8 የምንገነባ ከሆነ 15 ሰው በቂ ነው ብለን ካሰብን ለ10 ሰው እንደዚህ እያደረግን እየከፋፈልን ለ150 ሰው 10 ቢልዲንግ ልንከፋፍል እንችላለን ማለት ነው። አንድ አፓርትመንት ብቻ አይደለም። እኔም እዚህኛው ግሩፕ ላይ መሳተፍ እፈልጋለሁ የምትሉም ከሆነ ከዛው ላይ ፒክ እያደረግናቸው የምንቀጥል ይሆናል ማለት ነው። አላማችን በተቻለን አቅም ወደ 200 ህንፃዎች አዲስ አበባ ላይ ለመገንባት ነው። እንግዲህ ይሞላል ወይም ደግሞ ያልፈናል ብላችሁ እንዳታስቡ። በተቻለን አቅም እንግዲህ ጊዜው እየጨመረ ነው። ልታውቁ የሚገባው ግን 200 ቤት እንገነባለን ስንል በተቻለን አቅም በጣም በፍጥነት ነው ለመገንባት ሀሳባችን። ምክንያቱም ሀገራችን ላይ ያለው የዋጋ ግሽበት በጣም ከአቅም በላይ ሆኗል። በተለይ ሲሚንቶ ስትመጡ፣ ብረት፣ የፊኒሺንግ ማቴሪያሎች፣ እያንዳንዱ ነገሮች በተለይ በፊውልና ባለው አሁን ከረንት ባለው ጦርነትም ሲቹዌሽን ዲፔንድ ሆኖ በጣም እየጨመሩ ነው ብዙ ነገሮች እና በተቻለን አቅም እነዚህ ነገሮች እንገነባለን ስንል 200 አፓርትመንቶች እንገነባለን ብለን ስንነሳ ልታውቁ የሚገባው ነገር ምንድነው? በጣም በፍጥነት ቢሆን ጥሩ ነው። እናንተም የመጀመሪያ ተመዝጋቢዎች ብትሆኑ ድሉም እንደዚሁ ለመጀመሪያ እናንተ ልታገኙ ስለምትችሉ ተጠቃሚ ብትሆኑ ጥሩ ነው ብዬ አስባለሁ። ከኛ ጋር አብራችሁ በመስራታችሁ የምትጠቀሟቸው ነገሮች ምንድናቸው? የምናስብበት ሰዓት ላይ አንደኛ ዲዛይን እና ቢልድ ስለምንሰራ ዲዛይኑ በጣም ቺፕ በሆነና አፎርደብል በሆነ ፕራይስ እኛ እንሰጣችኋለን። አፎርደብል ፕራይስ ማለት ኦልሞስት ፕሮፊታችንን ዜሮ አስገብተን ከእናንተ ጋር መስራት ስለምንፈልግ ዲዛይኑ በዛ ዋጋ እንሰራላችኋለን ማለት ነው። ፕላስ ከእንደገና ደግሞ ወደ ኮንስትራክሽኑ በምንሄድበት ሰዓት ላይ ሳይት ላይ አንድ ፕሮጀክት መሀንዲስና ሳይት ሱፐርቫይዘር እንዲሁም ደግሞ ፎርማን እንቀጥራለን። ሳይት ሱፐርቫይዘር እና ፎርማን ከሁለት አንዱ ሊሆን ይችላል ወይም አንዱ ብቻ ሊሆን ይችላል ማለት ነው። እንግዲህ እነዚህን ቀጥረን እያንዳንዱ ሳይት ፕሮግረስ ለእያንዳንዱ ሳይት እያንዳንዱ ሪፖርት እናደርጋለን። አንድ ሌሴ 10 ሳይት ቢኖረን
ለአስሩ ሳይት እንግዲህ ወይ 3 ፕሮጀክት መሐንዲሶች ልንቀጥር እንችላለን ሳይቶቹን እየዞሩ ሱፐርቫይዝ የሚያደርጉ እንዲሁም ደግሞ ለእያንዳንዱ ሳይት ደግሞ ሳይት መሐንዲሶች የምናቆም ይሆናል ማለት ነው። ከነዛ ሳይት መሐንዲሶች ደግሞ በታች ደግሞ ሙያተኞች ይኖራሉ። ግንባታው በዚህ መልኩ ይሳለጣል ማለት ነው። ከዛ በኋላ ፊኒሺንግ ስቴጅ ላይ ደግሞ ስንደርስ እናንተ እንዳላችሁ አቅም እኛ ቀስ ብለን ፊኒሺንጉ መስራት እንችላለን ልትሉ ትችላላችሁ። ግን እኛ አላማችን ያለው ምንድነው እስከ ልስን ድረስ አትሊስት ሰርተን ካስረከብን ከዛ በኋላ ያለውን ደግሞ ስቴጅ ደግሞ እናንተ በመፈልጉት ፊኒሺንግ ማሰራትም ትችላላችሁ። ኦር እኛ ሀስሉን አንፈልግም እስከ ፊኒሺንግ ይሰራ የምትሉ ከሆነ በዛ መልኩ መሰራት ይችላል ማለት ነው። የኮንትራክተር ሂሳብ የማይገባበት ከሆነ ለእናንተም በጣም ዲስካውንት ይኖረዋል። ፕላስ እንዳልኳችሁ ኤቭሪ ወጪውና ኤክስፔንሱ ማኔጅ የምናደርገው እኛ ነን። እያንዳንዱ ወጪ ማኔጅ እናደርግላችኋለን። እኛ ለረጅም ጊዜ አብረናቸው የምንሰራቸው ብረት አቅራቢዎች አሉ፣ አሸዋ ጠጠር አቅራቢዎች አሉ፣ ብሎኬት አቅራቢዎች አሉ። በዲስካውንት እኛ የማግኘት ቻንሱ ስላለን እንዳልኳችሁ የምታወጡትም ኤክስፔንስ በዛው ልክ በጣም ሊሚትድ ነው የሚሆነው። እናንተ ሞር ተጠቃሚ ትሆናላችሁ ማለት ነው። እንዲሁም ደግሞ በመቀጠል ቢሮክራሲ ነው ትልቁ እንግዲህ ሀስል ነው ብለን የምናስበው ቢሮክራሲ ስለሆነ ሙሉ ቢሮክራሲውን እኛ ራሳችን ሃንድል የምናደርገው ከፕላን ስምምነት ከማውጣት ጀምሮ ግንባታ ፍቃድ ፕሮሰስ አድርገን ግንባታ ፍቃድ ማስጀመሪያ ያው ኮንስትራክሽን ላይሰንስ ያስፈልጋል፣ የዲዛይን ላይሰንስ ያስፈልጋል። ኤቭሪቲንግ እኛ ራሳችንን በነፃ ከቨር የምናደርገው። ከነገና ደግሞ ግንባታውም ተሰርቶ ካለቀ በኋላም ከነገና ደግሞ ካርታ መከፋፈል ሊኖሩ ይችላሉ። የእነሱንም ከነገና ደግሞ ጉዳይ አስፈጻሚ አድርገን ደግሞ እነሱንም ደግሞ ሱፐርቫይዝ እያደረግን ራሳችን ማኔጅ የምናደርግላችሁ ይሆናል ማለት ነው። እንግዲህ የመጨረሻ ጥያቄያችሁ የሁሉ ነገር ለእኛ በነፃ ፕሮቫይድ እያደረጋችሁ ኦልሞስት በጣም ፌር በሆነ ሂሳብ ለእኛ ፕሮቫይድ እያደረጋችሁ እናንተ ምንድነው የምትጠቀሙት ነገር ዋትስ ኢን ኢት ፎር ዩ ጋይስ የምትሉ ከሆነ እንግዲህ ይህንን የምናወራችሁ በአካል ተመዝግባችሁ ዲቴል የሆነውን ኢንፎርሜሽን በዛን ሰዓት በደንብ ዲስከስ የምናደርግ ይሆናል። ከእናንተ ብዙ እኛ ሪኩዌስት አናደርግም፣ ግን ያለውን ነገር በአካል ደግሞ ከተመዘገባችሁ በኋላና እነዚህ ነገሮች ፊልተር ተደርጋችሁ ከኛ ማህበር ጋር አብረን መስራት እንችላለን ብለን በምናስብበት ሰዓት ላይ በግሩፕ ክሬት ካደረግናችሁ በኋላ በስንት ሰዓት ሚቲንግ ጠርተን የኛን ደግሞ የምናገኘው ከእናንተ የምንጠቀመው ነገሮችንም ደግሞ ዲቴል ዲስከስ የምናደርግ ይሆናል ማለት ነው። እንግዲህ የምንጠብቀው ኤክስፔክት የምናደርገው በአንድ ሳምንት ውስጥ እንግዲህ ኦልሞስት እዚህ ዩቲዩብ ላይ ከ45,000 ፎሎወሮች አላችሁ። በእርግጠኝነት ብዙዎቻችሁ ኢንተረስት እንደምትሆኑ ምንም አልጠራጠርም። ይህንን እንግዲህ ሀሳብ እኔም ለረጅም ጊዜ ያቆየሁት ራሴም ሳብላለው ሳወጣው የነበረ ነገር ስለሆነ ነውና አሁን ወደ አክሽን መግባት አለብን ብዬ ስላሰብኩ ነውና በእርግጠኝነት 10 ቢልዲንግ ለመገንባት 150 እስከ 200 ሰው አናጣም ብዬ አስባለሁ እዚህ ዩቲዩብ ቻናል ላይ። ከዛ በላይም ትሆናላችሁና ሁላችሁም ዋትስአፕ ላይ ወይም ቴሌግራም ላይ እየደወላችሁ ወይም ደግሞ በኖርማል ስልክም እየደወላችሁ መመዝገብ ትችላላችሁ። ስልክ አስቀምጥላችኋለሁ። እዛ ስልክ ላይ እየደወላችሁ ተመዝገቡ። እኛ ራሳችን ሪች አውት እናደርጋችኋለን ከተመዘገባችሁ በኋላ ማለት። እንግዲህ ኑ አብረን እንገንባ እያልን ነው። በተቻለን አቅም ቆንጆ የሆነ በጣም የሚያማምሩ ህንፃዎች እናንተም እንግዲህ ነገ ንብረት እንዲኖራችሁ አገራችሁ ላይ በተለይ ውጭ ሀገር ላይ ያላችሁ ሁሉ ሀገሬ ላይ ኢንቨስት ማድረግ ፈልጋለሁ እያላችሁ የሪል ስቴት ሄዴኩን የማትፈልጉ ከሆነ ይሄ ጥሩ አማራጭ ነው ብዬ አስባለሁና አብረን ራሳችሁ ኢንቨስት እያደረጋችሁ የሚገነቡት ነገር ነገ ማኔጅ ማድረግ የምትችሉት ነው። ካርታው በእጃችሁ ነው። ሁሉ ነገር ፕሮሰሱ በሰው እጅ ላይ ሳይሆን በእናንተ ማኔጅ ሲደረግ በጣም ቀላል ነውና እንደዚህ አድርገን የምንሰራ ይሆናል ማለት ነውና እያንዳንዱ ፕሮግረሳችንን ዲቴል የምናወራ ይሆናል። ኢቨን ሳይቶቹም ከተጀመሩ በኋላ የሳይቶችን ፕሮግረስ በቪዲዮ እያደረግን እዚህ ዩቲዩባችን ላይ ምንለቅ ይሆናል። ፕላስ ከነገና ደግሞ ልታውቁ የሚገባው ነገር ኦልሬዲ ማህበሩ ክሬት ከተደረገ በኋላ ደግሞ ዲቴል ጥናት ነው የሚሰራው። ሌሴ 15 ሰው ለአንድ ቢልዲንግ ከተመዘገበ ዲቴል ጥናት እንሰራለን። ያ ማለት የመሬት እዚህ አካባቢ ላይ መሬት አግኝተናል፣ ይህንን ያህል ቢልዲንግ ለመስራት እነዚህ ኮስቶች አሉብን፣ እነዚህ ነገሮች ይጠበቁብናል፣ ከእናንተ ይህን ያህል ብር ኤክስፔክት ይደረጋል እያልን ዲቴል የሆነ ጥናት ከማህበሩ ክሬት ተደርጎ ግሩፕ ክሬት ከተደረገለት በኋላ ደግሞ እነዛን ነገሮች ፊዚብል ስተዲ ተሰጥቷችሁ ነው በዛ ገንዘብ ካመናችሁበትና መቀጠል እፈልጋለሁ ካላችሁ ነው ወደ ቀጣዩ ስቴፕ መሄድ የምንችለው ማለት ነው። አላማችን በጣም ሃይ ራይዝ የሆኑ ቢልዲንጎችን ለመገንባት አይደለም። ከረንትሊ እንግዲህ አፎርደብል በሆነ ፕራይስ መስራት የምትችሏቸውን ቤቶች ነው ለመስራት ሀሳባችን እና እኛም ደግሞ ግንባታውን አፋጥነን ወዲያው ሰርተን ለእናንተ ማስረክበን እኛም ደግሞ ወደ ሌሎች ፕሮጀክቶች ዞር የምንልበትን ሀሳብ ነው የምንፈልገውና ሃይ ራይዝ የሆኑ ቢልዲንጎችን ወይም ደግሞ ብዙ ማህበሮችን በአንድ ቢልዲንግ ላይ ማቀፍ አንፈልግም። እንዳልኳችሁ በጣም ሄድን ከተባለ እስከ G7 እስከ G8 ድረስ ነው ልንሄድ የምንችለውና ከዛ በኋላ ደግሞ እያልን እያሰፋረው የምንሄድ ይሆናል ማለት ነው። ፍሎሩ በጨመረ ቁጥር ማኔጅ ማድረጉ ላይ በጣም አስቸጋሪ ስለሆነ ይህንን እኔም ሰጀስት ስለማላደርግ ከእናንተ ጋርም እንደዚሁ እየተቀራረቡ ለመስራት ሞር ሰው በበዛ ቁጥር ትንሽ ማኔጅ ማድረጉን በጣም አስቸጋሪ ነው የሚሆነው ማለት ነው። አከፋፈል አንድ የረሳሁት የአከፋፈል ሁኔታ ነው። የአከፋፈል ሁኔታ እንግዲህ ከማህበሩ ክሬት ከተደረገ በኋላ
እኛ ያስቀመጥናቸው የፔመንት ተርሞች አሉ። እንግዲህ በዛ ከተባለ በ3 ተርም ነው ሊሆን የሚችለው። እንግዲህ ቅድም የነገርኳችሁ ያላችሁበትን ፋይናንሻል ስታተስም እኛም ማወቅ እንፈልጋለን። ምክንያቱም የአንዱ ፋይናንሻል ስታተስ ስትረግል የሚያደርግ ከሆነ ለመክፈል ሌሎቹን መጎተት የለበትም ብዬ ነው የማስበውና እንደ ባካፕም ሰውን ብንይዝም ሃይሊ ሰጀስት አላደርግም። ሶ ፋይናንሻሊ እጃችሁ ላይ የተቀመጠ ገንዘብም ከሌለ ገና ሰርተን እናመጣዋለን በሚል እሳቤ ከሆነ ሪል ስቴት ላይ ሞር ኢንቨስት ብታደርጉ ጥሩ ነው። ግን ግንባታ ላይ ከሆነ እጃችሁ ላይ ገንዘቡ እያለ ግን ምንድነው እናንተ ከትረስት አኳያ ቀስ ያለን ኢንቨስት እናደርጋለን የምትሉ ግን ከሆነ ተርሙን በ3 ተርም ወይ በ2 ተርም ልናደርገው እንችላለን ማለት ነው። ሶ እንዳልኳችሁ ማቴሪያልም አስቀድመን ስቶክ ማድረግ ስላለብን በተቻለን አቅም የክፍያውን ሁኔታ ማፍጠን ይኖርብናል። እንዲሁም ደግሞ ግንባታውን በጣም ነው የሚፈጥነው። ሌት ተቀን ነው መስራት ያለብንና ካለው ከረንት ሲቹዌሽን በጣም እየተወደደ ስለሆነ እየመጣ ያለው ማቴሪያሎች ሁሉ ነገር ንብረት ቢኖራችሁ ጥሩ ነው ብዬ ስላሰብኩ ነው ይሄንንም ሐሳብ ያመጣሁት። እንግዲህ ይሄንን ይመስላል። በጣም ብዙ አብዝቼባችኋለሁ። እንግዲህ ጥሩ ሐሳብ ነው ብዬ ስለማስብ ነው። እንግዲህ ኮንስትራክሽን ላይ እየወጣችሁ ሪል ስቴት ላይ ምንም ኢንቨስት እያደረጋችሁ በ3 ዓመት በ4 ዓመት ኦልሞስት አንዳንድ ጊዜ እስከ 10 ዓመት ድረስ ኢንቨስት እያደረጋችሁ በጣም መማረር አለና ይሄ ነገር ከሚሆን አብረን ለምን አንገነባም የሚለው ይሄን ነገር ለምን ታሳቢ አናደርገውም የሚል ሐሳብ ከኔም ከቲሞቼም ስለመጣ እንግዲህ ለእናንተ ፕሮፖዝ ለማድረግ ተገድጃለሁ ማለት ነው። ሶ ደውላችሁ ተመዝገቡ። እድሉ አያምልጣችሁ። የመገንቢያ ሰዓት አሁን ነው፣ ነገ አይደለም፣ ከነገ ወዲያ አይደለምና ደውሉ፣ ተመዝገቡ። እኛም ከእናንተ ጋር በጣም አብረን መስራት እንፈልጋለን። በዚህ አጋጣሚ ደግሞ ፎሎወሮቻችንም ሳይሆን ቤተሰብ እንድንሆን ስለምንፈልግ ኤኒታይም ደውሉልን። መልካም ቀን።